ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት። አንተ ትኬቱን ላሳይ፣ የቅድሙን ትኬት አጣል። የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ማደርገው ምንድነው? ቀን በቀን የታረዱትን፣ የተጨፈጨፉትን፣ የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ሰላም ጤና ይስጥልን። ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አባታችን አቡነ አብርሃምን ያስለቀሳቸው ነገር ምንድነው? እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ዘመድኩንና መምህር ዲያቆን ሆኖ ተያይዘዋል። ዘመድኩን እንግዲህ አንላቀቅም እያለ ይገኛል። እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እንደምታውቁት እንግዲህ በየቦታው በየሰዓቱ በየቀኑ ነው የምንገደለውና ትላንትና ሰምቻችሁ ነበር። ሁለት አባቶች ወይ ደግሞ ሁለት የቤተክርስቲያን አገልጋዮች እንግዲህ ተገለዋል። እኛ ኦርቶዶክሳውያን አሁን ላይ ሁላችን መጠየቅ ያለብን ጥያቄ ጠየቀች አንድ እናት አለች በዛ በፓርላማ ውስጥና እስቲ እንመልከታት። መከላከያ ምንድነው የሚሰራው? ሰላም ሚኒስቴር ምንድነው የሚሰራው? መንግስት ምንድነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት እድገት ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ አስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ። በእውነት ሰውነታችን የምንጠላበት፣ እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅኩ መኖራችን መንግስት ምክር ቤት መኖራችን ምንድነው የሚጠቅመው? ስለዚህ በዚህ መንገድ አስበን እንደ ምክር ቤትም ቁርጥ ያለ አቋም ይዘን መንግስትን እርምጃ እኛ ገብተን እሱን ልንወስድ አንችልም። ኃላፊነታችን የኛ ስላልሆነ አሁን ራሱ በየአካባቢው ከዚህ ከወር ከሁለት ወር በፊት የነበረ ችግር የሞቱት ሞተው አለፉ። በቃ በማይሆን በሚያሳዝን ሁኔታ ያሉት ደግሞ እየተጨነቁ እኮ ነው። አሁንም ፍርሃት አለን፣ አሁንም ስጋት አለን እያሉ እኮ ነው። ስለዚህ የህዝብን ደህንነት እማናረጋግጥ ከሆነ መኖራችንም ምንም ፋይዳ የለውም። እግዚአብሔር ይስጥልን። በጣም ትልቅ መልእክት ነውና በጣም ነው የምናመሰግነው። እነዚህ ሰዎች አሁን ላይ ታሉ ካላችሁ ሲናገሩ አይሰሙም የሉም። መንግስት ነው ያለው፣ መከላከያ ፌደራሊት ነው ያለው። ሰላም ሚኒስቴር ተበላችሁ እርግብ አርማችሁ አርጋችሁ ነጭ እርግብ ለዛም አርማችሁ አርጋችሁ ተቀመጣችሁ ሰዎች እንደዚህ ሰው በየቦታው ኦኬ፣ በብሔሩ ምክንያት ሰው በየቦታው እንደ ቅጠል ይረግፋል። በሃይማኖቱ ምክንያት ሰው በየቦታው እንደ ቅጠል ይረግፋል። በቋንቋ ምክንያት ሰው በየቦታው እንደ ቅጠል ይረግፋል። እናንተ ግን የሰላም ሚኒስቴር ብላችሁ አርማችሁ አርጋችሁ እርግብን ቁጭ ብላችኋል። ይሄ ኢንቴንሽን የታሰበ ኦርቶዶክስን ማጥፋት ኦርቶዶክስን የማጽዳት ዘመቻ የተመለከተ ነው የምንገኘው። በጣም ነው የሚያሳዝነውና ዘመድኩንም እንግዲህ ያስፈኩ ተናገው ነገር አለ ትናንትና። ወደ ሄኖክ እንመለሳለን። እንስማው እስቲ። 30,000 የአዲስ አበባ ነዋሪዎች እኮ ናቸው የታረዱት፣ የተሰዉት፣ ሰማዕትነት የተቀበሉት። በተገኘበት እኮ የተጨፈጨፈው ኦርቶዶክሳዊ። አሁንስ በትግራይና በኢትዮጵያ ጦርነት ማን ነው ቀሲስ የተጎዳው? ኦርቶዶክሳዊ አይደለ? የታረደው ማን ነው? የወደመው ገዳሜ ማን ነው? ኦርቶዶክሳዊ አይደለ? ከዛም ከዚህም የወደቁት ባለማተቦች አይደል? መስቀል ያጠለቁ ማተብ ያሰሩ አይደል? ክርስትና ስም ያላቸው በ40 በ80 ቀን የተጠመቁ አጋዳዮቹ ባለስልጣናቹ ፕሮቴስታንትና ሙስሊሞቹ ናቸው። የሚዋጉትና የሚጋደሉት ግን ኢትዮጵያውያኖቹ ናቸው። እና ስለዚህ እግዚአብሔር ይስጣችሁ ለማለት ነው። በአድማጭ ተመልካቾቼ ስም በርቱ። እኔ ወንድማችሁ በጠራችሁኝ ጊዜ አለው ዘመድ ራሱ ነው ሲናገር ነበርና ከዚህ በተጨማሪ ደግሞ ነገራችን ላይ አሁን ላይ በጣም የሚያሳዝነው ነገር አሳሳቢ የሚያደርገው ነገር ደጋግ አባቶች ትላልቅ አባቶች አሉ የምንላቸው ለሀገር ይጸልያሉ፣ ለዓለም ይጸልያሉ፣ ቤተክርስቲያን ልጆች ይጸልያሉ ብለን የምናስባቸው አባቶች ራሱ እየሞቱ ይገኛሉ። ብፁዕ አባታችን አቡነ አብርሃም እንግዲህ ይሄንን አስመልክተው ሲያለቅሱ እንመለከታቸዋለን። ምን የተፈጠረ ይብሎ ነገር ተመልክተን እንመለስ። ታላቁን አባታችን ዛሬ አተናል። በግብጽ በረሃ ሲንከራተቱ የኖሩት አባታችን ዛሬ እንግዲህ ከዚህ ድካም አልፈዋል ማለት ነው። እግዚአብሔር በጎቹን እየሰበሰበ ነው። ታላላቅ አባቶች ከኢትዮጵያ ምድር እየተነጠቁ እየሄዱ ነው። እንግዲህ መመናትና መመናን እየደረስንበት ያለው ዘመን እጅግ አስከፊ ነው። ታላላቅ አባቶቻችን ጸሎት የሚያደርጉልን አባቶቻችን እያጣን ነው። እግዚአብሔር ወይ ከዚህ መቅሰፍት ሰውረን እያላችሁ ኮሜንት ጻፉም።
ይህንን መረጃ ለኦርቶዶክሳውያን አድርሱ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት በተገኙበት፣ ታላላቅ አባቶች በተገኙበት፣ ሊቃውንተ ቤተክርስቲያን ገዳማውያን በተገኙበት ታላቁ ባህታዊ አባ ኃይለ ኢየሱስ ከዚህ ዓለም መሸኘታቸው ዛሬ ተሰምቷል። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመሰድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም፣ ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶች በመሆናቸው እጅግ አዝናለሁ። የኖሩት ዕድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት ዕድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። ወደ 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ወደዚህ ጉዳይ እመለስበታለሁ። ወደ የሞቶ የሚገኙ በተለይ ደግሞ በዚህ በወለጋ ስለሞቱ አባቶች እመለስበታለሁ። ከዚህ ግን ዘመድኩን እያነሳ የሚገኛቸው ነገሮች አሉ ከአላፋት ዝማሬ ጋር ተያይዘውና እስኪ መጀመሪያ እችን እናዳምጣት። ማደርገው ምንድነው? ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ አላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምሯል። የሚገርም አእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ ጉባኤው ካህናት ስለሌሉበት ከመጡም ደግሞ ፓትርያርኩን ወይ በዊልቸር ይዘዋቸው ይመጣሉ። ያው ተሰብረው ስለተኙ ያው ለፕሮፓጋንዳ ሊያመጧቸው ይችላሉ። እነ ሄኖክን ነጭ አልበሳችሁ በደስታ ሲፈነጥዙ፣ ምዕመናን ግን ጥቁር ከል ለብሳችሁ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ከዛ ጋር በማድረግ የታረዱትን የተጨፈጨፉትን በእሳት የተቃጠሉትን ከሄኖክ ሚስት ጋር ከሄኖክ ኃይሌ ጋር አድርጌ አመጣዋለሁ ማለት ነው፣ እሰራዋለሁ ማለት ነው። አንተ በእኔና በሳሚ ላይ ትዝታለህ፣ የምታመጣውን እናያለን። እኔን እንቅፋት የሆኑኝ ቀሲስ ሳሙኤልና ዘመድኩን ናቸው ብለህ ትደነፋለህ፣ የምታመጣውን እናያለን። እንቅፋት ነው የምሆንህ። አሁን አልተገለጸለትም ለህዝቡ።
እንደ በጋሻው በኋላ ነው መጥቶ ዘመድ ያለን ነገር ልክ ነበር፣ ዘመድ ያለን ትክክል ነበር ትላለህ። ይህንን በደንብ ሁላችንም እንትን እንላለን ማለት ነው። እንዳትቀበሉ በቃ ቲክቶክ ላይ እያየው ነው። አጀንዳ የሚቀበል ጠፍቷል። በቃ ደስ የሚል ነገር ነው የመጣው። አጀንዳ እንዳትቀበሉ አጀንዳ። ትኩረታችሁን አንድ ነገር ላይ ማድረግ ነው። መስቀል አደባባይ ተብሎ የሚመጣ ነገር እንዲሁ ቀላል አይደለም። የተመቸው ነው። አይታችሁታል አይደል? ቅድም እንዳሳየኋችሁ ነው። የተመቸው ሰው ነው። ምንድነው የሚያመጣብኝ አጀንዳ? በቃ እየቃመ ነው እንደሚመጣው፣ ምን ትስዬ ነው እንደሚመጣው አለ። አዎ እኔ የወንኩትን እግዚአብሔር ይስጥህ። እኔ ያለሁበትን መቃጠል እግዚአብሔር ይስጥህ። ወንድማችን ዘመን እንግዲህ በጣም እየለፋ የሚገኝ ሰው ነው ቤተክርስቲያን ጉዳይ ላይ እንደምታውቁትና ያው እዚህም እዛም ነው እንደምታውቁት። በፖለቲካውም በዚሁም አለበት እንግዲህ ኢትዮጵያ የተቃዋሚውን የሚያስብበት ነገር ላይና አሁን እንግዲህ አላፋት ዝማሬ ቀርቧል። ገናም ደርሷል። ያው እዛን ጊዜ ነው የሚደረገው። እሱ እንግዲህ ይደረጋል የተባለ የሚገኘው መስቀል አደባባይ ሊሆን ይችላል የሚል ነው እንግዲህ ያለው አብዛኛው ግምት። ቢኮዝ አሁን ላይ የዓለም ሕግ የዓለም መንግስት የኦርቶዶክሳውያንን ግድያ ጭፍጨፋ አይቷል። ኦኬ ኦርቶዶክስ የኢትዮጵያ ቤተክርስቲያን ችግሩ እስከሚገኝ ቤተክርስቲያን መሃል ከናይጄሪያ ቤተክርስቲያን ጋራ መድቦን ያስቆጡ የሚገኝ አሁን ላይ ኦኬ። በዚህ የተነሳ ለምሳሌ የአሜሪካ መንግስት የተለያየ ማዕቀብ ጥላለሁ ያለ ይገኛል። ባለፈው ባወጣው በአዲሱ ኢትዮጵያ መንግስት ላይ ማዕቀብ ጥላለሁ እንደዚህ አይነት ብሎ ያስቀመጠ ይገኛል። ወደ ሀገርም እንዳይገቡ ማድረግ ይችላል ያለ ይገኛል። ይሄ ነገር ሳያስተካክሉ ማለት ነውና ይሄን አስመልክቶ እንግዲህ እሱን ለመሸፈን አሁን ላይ ይሄው ኦርቶዶክሳውያን ሰላም ናቸው፣ ምንም ችግር የለም፣ እየዘመሩ እየተደሰቱ ይገኛሉ፣ ነጭ ለብሰው የሚገኙት ምንም ሞት የላቸውም ብሎ ለዓለም ለማሳየት ዓለም የሚዘግበው እንግዲህ አላፋት ዝማሬ ማለት በአልጀዚራ በቢቢሲ የሚዘጋው ነው እንደምታውቁት። ከዚህ በፊት እንዳየነው ባለፈው ዓመት በአልጀዚራም በቢቢሲም በተለያየ የዓለም አቀፍ ሚዲያዎች ላይ የሚዘገብ ነው። የፊት ለፊት ገጽታ ሆኖ ፎቶ የሚወጣ ነገር ነው አላፋት ዝማሬ ነጭ ለብሰን ሰው። አሁንኛ ነጭ ተለበ ምንድነው ጥቁር እንልበስ ነው የተባለ የሚገኘው። እስቲ ዲያቆን ሄኖክ ያለ እውነት ለበሻ የሚያስብ ከሆነ አይናው ብዙ ችግር እንዳልናቃለን እንደማይሆን እናቃለን። ይሞክርና አይሆንም ተብሎ ይነገረንኛ ከዛ በኋላ ለምን አይሆንም የተባለው ጥያቄ እናነሳለን። የዛን ጊዜ ግን ጥቁር ለብሰን እንውጣ፣ ጥቁር ለብሰን እንዘምር፣ ሀዘናቸውን እናስብ፣ ደማችን ስቲል እየሞትን ነው የምንገኘው። ኦኬ ሞታችን ቢቆም እሺ ረገብ ባለ ብለን እንዘምራለን። ግን እየሞትን ትላንት ሞተን ዛሬም ሞተን ነገም እየሞትን እንዴት ነው ነጭ ለብሰን እየሞትን እንዘምራለን እያለን እዛች ጋር ተገድሎ በግፍ ተገድሎ እያለን እንዘምረው? አይሆንም፣ አያስኬደውም። እና ይሄ ነገር በተቻለ አቅም የነሱን ሞት ኦርቶዶክስ የተገኘበት ስቃይና መከራ ኦኬ እየደረሰባት የሚገኘው መከራ የሚያሳይ ነገር እናንጸባርቅ ይዘን እንውጣ ነው ያለ የምንገኘው። ኦኬ ይሄ ማለታችን ግን ጥቁር ስለለበስን ሞታችን ይቆማል እንደዛ አይደለም። ጥቁር ስለለበስን ሞታችን ላይቆም ይችላል። ግን ዓለም ዜናው ላይ የፊት ለፊት ገጽታ አድርጎ ሲያወጣው ለምን ጥቁር ለበሱ ይጠይቃል። ለዚህ ኬስ በቃ ታወቀልን። እቺን ነው የፈለግነው እኛ። ኦኬ ደስ በሚገኘው መከራ ዓለም እንዳይሆን የፈለግነው ታፈንን እንዳንጨፈጨፍን የፈለግነው። ስለዚህ ይሄን ያለ የምንገኘውና አሁንም ቢሆን ኦርቶዶክሲያን ሁላችንም አላፋት ዝማሬ የሚቆም አንድም ሰው የለም። አላፋት ዝማሬ ገንዘብ ሲሰበሰብ ሁላችን ታረን ስንሰበስብ የነበረው በቲክቶክም በቪዲዮ በዩቲዩብም ሼር ስናደርግ ነበር። ኦኬ ድምፅ ስናሰማ ነበር፣ ስሉ ስንል ነበር ብር ለአላፋት ዝማሬ ፕሮጀክት ገንዘብ ሲሰበሰብ። ዛሬ ግን የትና መቼ ቦታ አለው? የት መቼ የሚባል ነገር አለ እኮ ጊዜ አለው ሁሉን። አሁን ላይ ግን ጊዜው ነጭ ለብሰን የምንዘምርበት ጊዜ አይደለም። ኦኬ አይደለም። ታፍነን ጨፈጨፈን የምንገኘው ታፍነን ተገደልን የምንገኘው ይሄ ኔጌቲቭ ሐሳብ ተብሎ የተለያየ ችግር የደረሰብን የሚገኘው ስደት የደረሰብን የሚገኘው የምታሳዩት ኔጌቲቭ እንትን ዜናን ተብለን ኦኬ ኔጌቲቭ በሆነች ሀገር ውስጥ የኖረን ኔጌቲቭ ነው የምታሳዩት ተብለን ስደት መከራ አይሆንም። በዚህ መንገድ አንሄድምና ዘመን እንግዲህ ይሄን ሐሳብ ነው ያነሳ የሚገኘው። እስቲ ሰፋ ያለ ሐሳብ ስላለው እናዳምጥ። የከፈለችው የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና
ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንጣ ትኬቱን ላሳይህ። የቅድሙን ትኬት አምጣልኝ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ነው። ይሄ ሊሰመርበት ይገባል። አይቀር፣ መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነግረሃል። እሺ፣ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታብ አድርጉ። ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። ኮፒ ሊንክ ሼር አድርጉ። ቴሌቪዥን ላይ ያላችሁ ሰዎች ቲክቶክ ላይ ግቡና ኮፒ ሊንክ ሼር አድርጉ። እንናገረዋለን። ኮፒ ሊንክ ሼር አድርጉት። ይሄንን ታብታብ አድርጉት። 1 ሚሊዮን አስገቡት። መስማት አለበት። እያንዳንዱ ህዝብ መስማት አለበት። ስለዚህ የተዘጋጀው ነገር ይሄን የእናንተን ድካም ለማጥፋት የእናንተ ከተሰማ በኋላ እነ ሄኖክ ቦሌ መድኃኔዓለም መንገዱ እየታደሰ ነው በሚል ሰበብ ከዚህ በፊት ጃልሜዳ ከልክለው፣ ከዚህ በፊት መስቀል አደባባይ ከልክለው ሂድ እዚህ እኛ ባልን ቦታ አርግ ያሉትን አሁን መንግስቱ ራሱ ስርዓቱ ራሱ አምጥቶ ያስቀምጠዋል። ሄኖክ ኃይሌን እኮ የኢትዮጵያ መንግስት ሚዲያዎች ሰርጉን የዘገቡለት ጋብቻውን የዘገቡለት በልዩ ሁኔታ ከማን በልጦ ነው? ከማን እንትን ብሎ ነው? ለምን የሚንከባከቡት? ሮም ደርሶ ከመጣ በኋላ ሚሽኑን ተቀብሎ ከመጣ በኋላ እንዴት ቤተ ክርስቲያኒቷን እንደሚያፈርስ ዛሬ አይሰማችሁም? ዛሬ አይታወቃችሁም? ሁላችሁ መዝግቡልኝ፣ መዝግቡ። ይሄ እየሄደበት ያለው መንገድ ሃይባይ የለውም። አይታችሁ እንደሆነ ፓትርያርኩ የትም አይገኙም፣ የትም አይሄዱም፣ የትም ቦታ አይሄዱም። ፓትርያርኩን ግን የሄኖክ ጉባኤ ላይ አእላፋት ዝማሬ ላይ ይዟቸው የሚመጡት ትግሬዎቹ ናቸው። ትግሬዎቹ መነኮሳት፣ ትግሬዎቹ ዲያቆናት፣ ትግሬዎቹ ባለሀብቶች ናቸው ይዟቸው የሚመጡት። ዘንድሮ እንግዲህ በሳንሳ ወይም በዊልቸር ይዘዋቸው እንዲመጡ እናያለን። ሞገስ ለመስጠት ቅቡልነት እንዲኖረው ለማድረግ ነው ይህን የሚያደርጉት። ቲክቶከሮቹ መመሪያ ተሰጥቷቸዋል። ልንገርህ፣ ቲክቶከሮቹ መመሪያ ተሰጥቷቸዋል። እስላሞቹ ሳይቀሩ የቦሌው ላይ የመስቀል አደባባዩ የአእላፋት ዝማሬ ላይ እንገኛለን ብለው እንዲሰሩ ተነግሯቸዋል። አርቲስቶቹ ተነግሯቸዋል። በአጠቃላይ ማለት ነው። ከዛ ማን ነው የሚዘግበው? አርቲስት ቲቪ ይዘግበዋል፣ ሬዲዮ ፋና ይዘግበዋል፣ ኢትዮጵያ ቴሌቪዥን ይዘግበዋል፣ ምኑ ይዘግበዋል በቶፕ ቪው። ከዛስ ማን ይወስዳሉ? እነ ዋሽንግተን ፖስት አምና ሰጥተውታል፣ አይተዋል። እነ ቢቢሲ እነ አልጀዚራ ከዛስ ይዘው ይቀርባሉ። ይሄው እኮ እናንተ የምትሉት ውሸት ነው ይሏቸዋል። ይሄው ህዝቡ እያመለከ እኮ ነው፣ ነፃነቱ እኮ እንዳለ ነው። አዲስ አበባ ምን ሆነ? እስካሁን ዳርዳሩ ነው እንጂ የታረደው አዲስ አበባ መሃሉ ምን ሆነ? መሃሉ ዳር የሚሆንበት ዘመን ግን እየመጣ ነው። ይሄ መታወቅ አለበት። ስለዚህ አይቀርም። እኔ ዘመቻ አዘጋጃለሁ። የሚከለከለው መስቀል አደባባይ ለመምጣት
ሰንደቅ ዓላማ ይዞ መምጣት አይቻልም። አንድ ጥቁር ልብስ መልበስ አይቻልም። ሁለት ጥቁር ልብስ የሚለብሰውን አባሩት ተብለዋል። እነ ሄኖክ ማለት ነው። የመስቀል አደባባይ የግድ ይደረጋል ብለዋል እነ ዳንኤል ክብረት። የአሜሪካውን የእናንተን የኮሚቴውን ለመቀልበስ ከዚህ ውጭ የለም። ነፃ ትራንስፖርቱን ላይ ይቀርባል ተብሏል። አውቶቡሶች፣ መኪናዎች ወደ መስቀል አደባባይ የሚመጡትን ኦርቶዶክሳውያኑ እንኳን አንሄድም ቢሉ ፕሮቴስታንቶቹ ልክ እንደናሰግድ ነጠላ ለብሰው እንዲመጡ እንዲገኙ ተብሏል፣ ተነግሯል። ለዚሁ ጉዳይ ውጭ ጉዳይ ሚኒስትሩ ቅድም አሳይቻለሁ፣ አምጣው። ውጭ ጉዳይ ሚኒስትሩ ሻሸመኔ ምስራቅ አርሲ ሄዶ ነው የመጣው። አሁን ስብሰባ አድርጎ ተመልከት ምን እንዳደረጉ። ዜናውን የዘገበው ደግሞ የአማራ ሚዲያ ኮርፖሬሽን ነው። የምዕራብ አሩሲ ዞንና የሻሸመኔ ነዋሪዎችን ያሳተፈ ህዝባዊ ውይይት በሻሸመኔ ከተማ እየተካሄደ ነው ይልና በውይይት መድረኩ ተመልከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ እና የኦሮሚያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ መንግስቱ በቀለ ዶክተር ተገኝተዋል። በውይይቱ የልዩ ልዩ ማህበረሰብ ተወካዮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች ተገኝተዋል ይላል። ጌዲዮን ጢሞቴዎስ አሩሲ ሄዷል። ውጭ ጉዳይ ነው። ስለዚህ አሁን እናንተ የምትከሱትን ክስ ጌዲዮን ጢሞቴዎስ ይኸው አወያይቻለሁ፣ የሃይማኖት አባቶች ነበሩ ይላል። እነ ታጋይ ደግሞ አሉ፣ እነ ቄስ ታጋይ ደግሞ አሉ። ምንም የተደረገ የለም እንደውም የሞቱት ሌላ እምነት ተከታዮች ነው ብሎ ነው ሪፖርት ያቀረቡት። ስለዚህ ይሄን አያይዘው ሊያረጉ ብሏል። ማደርገው ምንድን ነው? ቀን በቀን በቴሌቪዥንም ቴሌቪዥኑ ሲፈልግ ይዘጋ አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥኔም በቲክቶኬም በቴሌግራሜም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም ነገር ምንድን ነው የሚቅመው ይሄ ልጅ? ትግሬዎች ናቸው የሚሰሩት። በሚገርም ሁኔታ ነው የምነግርህ። ፕሮቴስታንቶች ናቸው እየሰሩብኝ ያሉት። ምንድን ነው ይሄ ልጅ የሚለው? ምንድን ነው ይሄ የሚለው? ምንድን ነው የሚናገረው? ልክል እችላለሁ፣ ልናዳምጥ እንችላለን። የአእላፋት ዝማሬ በቀረበ ቁጥር ይጮሃል እሱ። ነገር ግን አእላፋት ዝማሬ አይቋረጥም ይላሉ። ይኸው መላክ እንችላለን። ነገር ግን ይሄን ትኩረት ያገኘ ይሄንን ለውጥ ሊያመጣ የተዘጋጀን ሂደት ማንም ሰው ሊቀለብሰው፣ የማንንም እርዳታ አልፈልግም፣ የማንንም አጋዥነት አልፈልግም። ነገር ግን እያንዳንዳችን ይሄንን ልንቃወመው ይገባል። ይሄን ስሙት። ይሄንን ፎቶዬን አድርጎ ሄኖክ ኃይሌን አድርጎ የሚለውን ስሙት። ሁላችንም ሰምተን እንምጣና ማጠቃለያ በመስጠት ምዕመናኑ ምን ያድርጉ፣ ካህናቱ ምን ያድርጉ፣ ወጣቶች ምን ያድርጉ፣ ከዚህ ቀጣይ ያለው ነገር ደግሞ ከፍ ያለ ነገር ስለሆነ ምን እንዘጋጅ በሚለው ላይ ቃልህን ሰጥተህ እናሰናብታለን ማለት ነው። የምታመሰግናቸውን አመስግነህ ቀጣይ ደግሞ ከሌሎቹም ጋር ውይይት ይኖረኛል። ሌሎቹንም ማስገብተን እንጠይቃቸዋለን፣ አድርገን እንለያያለን። መጀመሪያ ይሄን ቪዲዮ አይተን እንምጣ። ቪዲዮ ከአሁኑ እንግዲህ መስራት የጀመሩትን ነው የምነግራችሁ። ስሙት እንግዲህ ይሄ እህታችን የሚለውን ስሙት። በጣም የሚናገረውን ስሙት። እህታችን ቀጥል። እናንተ ይህ ሰውዬ ይቀማል እንዴ ወይንስ ሰንደል ምናምን ያጨ ሲሆን በጣም ግራ ገባኝ። የሰው ልጅ እንዴት ነው በዚህ ልክ ጤነኛ አለመሆኑን የሚያረጋግጠው? በዚህ ልክ አንተ አውራ። እኔ ነው ከሌ ስራቸውን ይሰሩ ነው። አንተ አውራ። እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም በጣም የተሻለ ነው። እኔ ምን አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሀሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም
እንግዲህ እኛ እንደምትመለከቱት እኛውን በእነሱ ጤነኛ አይደለንም። እኛ በእነሱ እንትን አይደለንም። እነሱ አይገዳቸውም። የሚታረደው ክርስቲያን፣ የሚታረደው የምትጠፋው ቤተክርስቲያን፣ የሚቃጠለው ቤተክርስቲያን፣ የሚወድመው ቤተክርስቲያን እነሱን አይገዳቸውም። ዛሬ በወለጋ ካህናት አባቶቻችን ሞተዋል፣ ተገለዋል። ቤተክርስቲያን ማህበረ ቅዱሳን ራሱ የዘገበበትን መንገድ አይተን እንምጣ። አንዴ እሱንም ተመልክተን እንምጣ። እነ ሄኖክ ኃይሌ በእነዚህ አባቶች ላይ ነው እንግዲህ ግድያው ከፍ ብሏል። አሁን ከካህናት ወደ ስራ አስኪያጆች መጥቷል። ከስራ አስኪያጅ የሚቀጥለው ወደ ሊቃነ ጳጳሳት ነው። አጋድሞ ያርዷቸዋል። መዝግቡልኝ፣ አጋድሞ ያርዷቸዋል። ያን ጊዜ ጥቁር ልበሱ ይሉናል። ምን አለበለኝ። እንመልከት። ማህበረ ቅዱሳን የዘገበው የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ እና የማህበረ ቅዱሳን አባል በታጣቂዎች ተገደሉ ይላል። ኢኦቲሲ ኤምኬ ቲቪ ታኅሳስ 5 2018 ዓመተ ምህረት ይልና የህዳር ጽዮን ማርያምን በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞችና የወጣት ማህበራት አገልጋዮች በህገ ወጥ ታጣቂዎች መወሰዳቸው ይታወቃል። ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና የማህበረ ቅዱሳን አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገ ወጥ ታጣቂዎች መገደላቸው ተገልጧል ይላል መረጃው። የኢኦቲሲ ነው። ተመልከቱት እንግዲህ የሚለውን ወንድማይ ዘመነ በጣም ሰሚ ያጣ ሰሚ እንደዚሁም ያለው እንደዚሁም የሚያጣ ሰው ነው ወንድማችን ዘመርኩንና እግዚአብሔር ይስጥልን። እንዲያው አሁንም ቢሆን ያለ ምን የሰራጁ የምትይዙ ሴራ እናቀዋለን። ትንሽም ትልቅም ሆነ ኦኬ እኛ ጋር በደረሰ መጠን እናቀዋለን። አያዋጣችሁ። የሚያዋጣው ሞታችንን ማስቆም ነው። ኦኬ ይሄ የምታስቡ ከሆነ የሆነ ጽሁፍ ስለጻፍክ ሳይሆን በተግባር አሳያን ነገር በቃ በቆሄሎ ከለ ለምሳሌ ያክል አርሴዎስ ላይ ሲጨፈጨፉ በድምጽ እየጮኸ የነበረ ሰው ነው። ከኛ ጋር አብሮ በድምጽ ያሰማ የነበረ መምህር ነው። ያቆሄሎ ከለ እናቀዋለን። በተግባር አሳየን። ኦኬ ያቆሄሎ ከለ ፌስቡክ ላይ መጻፍ ብቻ ሳይሆን ፌስቡክ ላይ መጻፉ ሜቢ ሰው እንዲከተል እንንተወዘው ሳንጋበት ለማንኛውም ግን በተግባር አሳየን። በተግባር መጣታበት በጣም ትልቅ ፕሮጀክት ዘግተሃል። እሱ ላይ በተግባር አሳይ። ይሄ ነው ያለ የምንገኘው። ኦኬ ባለፈው አመት መስቀል ተከለከልን። ዘንድሮ ምን ታገኘና የሚፈቀድን? አንደኛ። ሁለተኛ እኛ ደስ ያለን ለብሰን የለኝም ነጭ ልብስ ነኝ ጥቁር ልብስ ለብሼ እገኛለሁ። ቀይ ለብሼ ከተገኘው ምን አገባችሁ? ቢጫ ለብሼ ከተገኘው መብቴ ነው። ማንም ይከለከኝ ነገር እኔ ችግሩ ካሁን ላይ ተጥሮስ አንተ ምን ለብሰው ልብስ ራሱ የምንጠለው የሚገኘው ይሄ ስርዓት እኮ ነው የሚያስገርማችሁ ነገር። ይሄ አይሆንም። ይሄ በዚህ መንገድ ታፍነንማ አንጨፋጨፋትም። ይመጣል ያለው ይሰራል፣ የሌለው ገብቶ እዛው ከተባይ ጋራ ይዋጋታል ለዛ እስር ቤት እንጂ በዚህ መንገድ አያስኬድም። እና ፕሊዝ በቻል አቅም ኦርቶዶክሳውያን እንንቃ። የተረገ የሚገኘው ነገር እንወቅ። እንደዚህ አይነት ቪዲዮ ሲወጡ ሼር አድርጉ። አብራቸው ጎን ቁሙና አግዟቸው። እነዚህ ልጆች ብዙ ተጉዘዋል። እንዳቆፈ ፋሲካው ብዙ ተጉዘዋል። በሚዲያ ዘመቻ ላይ ብዙ ተጉዘው በጣም እኔ በየት መንገድ ይሰሩ ነበር ስላየው ስላዳመጥኩኝ ፕሊዝ ሳላቅም ከነሱ ጎን እንቁም። ኦኬ የነሱን ልፋት የነሱን ይሄ ሐሳባቸውን መና የሚያጸል ከንቱ የሚያደርግ ነገር ነው ተቀናብሽ የሰሩ የሚገኙትና ይሄ ነገር እውነት ከሆነና የምንሰማው ነገር ሁሉ እውነት ከሆነ እንዳይቆያለ ፕሊዝ በቻላቅም ረገብ ብታዩት መልካም ብዬ አስባለሁ። እናንተ ሐሳባችሁን አስቀምጡበት። ቀጣይ ላይ እንግዲህ በዚህ ጉዳይ ብዙ መረጃ ይዤላችሁ ቀርብ ነው። ሆዳክና ሺ የማድረግ እንደረሳ ቸርቀውልኝ